ተናስተልን በድጋሜ ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ የኢቲቪ ዜና 57 ጉዳዮች አሁን ይጀምራሉ። አበይት ነጥቦቹን እናው። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ዋና መስሪያ ቤቱን በኢትዮጵያ ማድረጉ ሀገሪቱ በምርምር በሽታን በመከላከል ረገድ ከተቋሙ ጋር በቅርበት ለመስራት እንደሚያስችላት ገለጹ። የኢትዮጵያን ቀጠናዊ ጥቅሞች ለማስከበር የመገናኛ ብዙሃን ሚና ጉልህ ስለመሆኑ የውጭ ጉዳይ ኢንስቲትዩት አስታወቀም። በጋምቤላ ክልል የጎደሬ ወረዳ አርሶ አደሮች በስንዴ ልማት በመሳተፋቸው ተጠቃሚ ስለመሆናቸው ገለጹ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ የቀረበውን የ30 ቀናት የተኩስ አቁም ሀገራቸው እንደምትቀበለው ገለጹ። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ አብራችሁን ቆዩ። ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው ደስ ላይ ነው ቤቷ ደስ ላይ ነው ቤቷ ደስ ላይ ነው ቤቷ የሚያምረው አንገቷ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በአራቱ ቅኝቶች መገኛ በሆነችው ወሎ ደሴ አይጠየፍ አዳራሽ ውስጥ ደርሷል። በዜማ ባህር ውስጥ እየዋኘን እንገኛለን። ተመልሰናል። ቀዳሚ ወዳደረግነው ዘገባ አሻገራለሁ። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ዋና መስሪያ ቤቱን በኢትዮጵያ ማድረጉ ሀገሪቱ በምርምርና በሽታን በመከላከል ረገድ ከተቋሙ ጋር በቅርበት ለመስራት እንደሚያስችላት ገለጹ። ማዕከሉን የጎበኙ ጠቅላይ ሚኒስትሩ የአፍሪካ መሪዎች በአህጉሩ የጤና አገልግሎት ማሳደግ ላይ በኃላፊነት እንዲተባበሩም ጥሪያቸውን አስተላልፈዋል። ሮዛ መኮንን የአፍሪካ በሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በአህጉሪቱ የሚገኙ ፈጣን ምላሽ የሚያስፈልጋቸውን የጤና እክሎችና ስጋቶችን ለመቆጣጠርና ለመከላከል የተቋቋመ ነው። ከሌሎች በጤና ላይ ትኩረት ካደረጉ ተቋማት ጋርም በጋራና በትብብር ይሰራል። ዋና መቀመጫውን ኢትዮጵያ ያደረገው የአፍሪካ በሽታ መከላከልና መቆጣጠር ማዕከል የገነባው ግዙፍ የጤና መሰረተ ልማት በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ ተጎብኝቷል። ጠቅላይ ሚኒስትር አብይ አህመድ የአፍሪካ በሽታ መከላከልና መቆጣጠር ማዕከል በኢትዮጵያ መኖሩ ኢትዮጵያ በጤናው ዘርፍ የምታከናውነውን ስራ በእጅጉ እንደሚያግዝ ተናግረዋል። አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲ ሄድኳርተሩ እዚህ አዲስ አበባ ይገኛል። የአፍሪካ ሲዲሲ ቀደም ሲል እንዳየነው በጣም ትልቅ ፋሲሊቲ ነው፣ ትልቅ ግንባታ ነው። ይህን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። አንደኛው ኤርሊ ዋርኒንግ ነው። ችግሮች ሲያጋጥሙ ቀድሞ አሰስ ማድረግ፣ ዳታ መሰብሰብ እና ምን አይነት በሽታ ሊመጣ እንደሚችል
ማሳወቅና ለመከላከል ለመዘጋጀት በጣም ያግዛል። ትልቅ ላብ አላቸው፣ በጣም በርካታ ሙያተኛ ስላላቸው። ሁለተኛው የላብ ካፓሲቲ ነው። አንዳንድ ሎካሊ ለመመርመር የምንቸገርባቸውን የበሽታ አይነቶች በአፍሪካ ሲዲሲ የላብ ሰርቪስ ማግኘት ይቻላል፣ ግዙፍ ላቦራቶሪ ስላላቸው። የሰው ኃይል በማፍራት ረገድም ስልጠና ለመስጠት የሚያስችል አቅም በመኖሩ ማዕከሉ ለአህጉረ አፍሪካ ትልቅ ሀብት ነው ያሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያም የያዘችውን የተሻለ የጤና ስርዓት መገንባት የሚያስችል ፖሊሲዋን ለመተግበር ከማዕከሉ ጋር በጋራ ለመስራት ያስችላታል ብለዋል። የተሻለ ሙያተኛ ለማፍራት የሚያስችል ስልጠና ለመስጠት ያስችላል። ከጎበዙ ከፍተኛ ሌቭል ያለው ክሊኒክን መስራት ይችላሉ። ወደ ውጭ ሀገር ሄዶ ከመታከም ብዙ ሙያተኛ ያላቸው፣ ጥሩ ላብ አላቸው፣ ትልቅ ፋሲሊቲ ያላቸው እና ሌላ ሀገር ሄደን የምናገኘውን አይነት ሰርቪስ እዚህ በማግኘት እነሱም ገቢ እንዲያመነጩ እኛም ባጭሩ ባነሰ ዋጋ ጤናችን ሊጠበቅ ለማድረግ ያስችላልና ለአፍሪካ ትልቅ ሀብት ነው። ለኢትዮጵያ ደግሞ ካለን የጤና ፖሊሲ ጋር ተያይዞ መከላከል ላይ ከታመመ በኋላ ማከም ላይ ባለን ፍላጎት እንደዚህ አይነት አቅም ሲገነባ በእጅጉ የሚያግዝ ይሆናልና በርካታ ሆስፒታሎች የተገነቡ ነው ያሉት፣ ጤና ኬላዎች የተገነቡ ነው ያሉት። ግን ለምርምር የሚውል ከፍተኛ የምርምር አቅም ያለው ላቦራቶሪ እና በከፍተኛ ሙያ ያላቸው ግለሰቦች ያሉበት ተቋም ሲኖር ለማሰልጠንም ለመመርመርም ለመደገፍም በእጅጉ ስለሚያግዝ ይሄን እንደ ትልቅ አሴት ነው የምንወስደው። ኢትዮጵያ የጤና ተደራሽነትን በጤና መሰረተ ልማት ግንባታ እንዲሁም ቅድመ መከላከልና ሕክምና የመስጠት አቅምን በማሳደግ ላይ ትኩረት ሰጥታ እየሰራች መሆኑን የጠቆሙት ጠቅላይ ሚኒስትሩ ማዕከሉ ይበልጥ ውጤታማ እንዲሆን ኢትዮጵያ አስፈላጊውን ድጋፍ እንደምታደርግም ተናግረዋል። አፍሪካውያን ወንድሞቻችን ትልቅ ውሳኔ ወስነዋል። ነገር ግን መጀመሪያ መገንባቱ ብቻ በቂ አይደለም። ይሄ በጣም ብዙ ሀብት የሚፈልግ ብዙ እውቀት የሚፈልግ ትልቅ ፋሲሊቲ ስለሆነ በገባነው ኮሚትመንት መሰረት ይሄን ተቋም ደግፈን ሙሉ በሙሉ ራሱን ችሎ ረን የሚያደርግበትን መንገድ መፍጠር ያስፈልጋል። አንዴ ገንብተነዋል ብለን ብንተው ራሱን ሜንቴን ማድረግ ካልቻለ ተመልሶ ወደ ኋላ ስለሚሄድ እስካሁን የተሰራው ስራ አስደማሚ ነው፣ አስደናቂ ነው። ከዚህ በኋላ ግን የአፍሪካ ሀገራት እንደራሳቸው ሀብት ደግፈውት ኢትዮጵያም ደግፋ ሌሎች አካላትም ደግፈው ይበልጥ ፈንክሽናልና ውጤታማ እንዲሆን ስራ ይጠበቅብናል። ዛሬ ባየነው ስራ ግን እጅግ ተደምመናል። በጣም ቆንጆ ፋሲሊቲ በሀገራችን በመዲናችን እንዲኖር ስላስቻለ ይሄን በመደገፍና ይበልጥ ፈንክሽናል እንዲሆን በማገዝ የበለጠ ውጤታማ እንዲሆን ለማድረግ እንሰራለን። ባየነው ደስተኛ ነን። እንደሚቀጥል ተስፋ አደርጋለሁ። የአፍሪካ በሽታ መከላከልና መቆጣጠር ማዕከል በኢትዮጵያ መቀመጫውን ማድረጉ ሀገሪቱ በጤና ዘርፍ ላይ ያላትን ተሞክሮ የምታካፍልበትን መንገድ እንደሚፈጥር ይታመናል። የኢትዮጵያን ቀጠናዊ ጥቅሞች ለማስከበር የመገናኛ ብዙኃን ሚና ጉልህ መሆኑን የውጭ ጉዳይ ኢንስቲትዩት አስታወቀ። የኢትዮጵያ ዜና አገልግሎት ከውጭ ጉዳይ ኢንስቲትዩት ጋር በጋራ በመተባበር አዲስ ምዕራፍ በሚል የውይይት መድረክ አዘጋጅቷል። መገናኛ ብዙኃን ብሔራዊ ጥቅምን የሚያስከብሩ አጀንዳዎችን ቀርጸው ሊሰሩ እንደሚገባም ነው በመድረኩ የተመላከተው። ዘጋቢያችን በቀለ ተመስገን ተጨማሪውን ይዟል። ኢትዮጵያ ቀጠናዊ ጥቅሞቿን ለማስከበር የመገናኛ ብዙኃን ሚና ጉልህ መሆኑን የውጭ ጉዳይ ኢንስቲትዩት አስታውቋል። የኢትዮጵያ ዜና አገልግሎት ከውጭ ጉዳይ ኢንስቲትዩት ጋር በመሆን አዲስ ምዕራፍ በሚል የውይይት መድረክ አዘጋጅቷል። በመድረኩ የመገናኛ ብዙኃን ባለሙያዎች ተለዋዋጭ ሁኔታዎችን በመገንዘብ ዓለም አቀፋዊና ቀጠናዊ ጉዳዮች ላይ ሊሰሩ ይገባል ነው የተባለው። የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር በረከት ድሪባ መገናኛ ብዙኃን ብሔራዊ ጥቅምን የሚያስከብሩ አጀንዳዎችን ቀርጸው ሊሰሩ ይገባል ብለዋል። ከዲፕሎማቶቹ በተጨማሪ ይሄ ስራ በሰፊው ማህበረሰብ መሰራት ያለበት፣ ከዚህ ውስጥ ደግሞ የሚዲያ ተቋሞችና ጋዜጠኞች ዋነኞቹ ናቸው። የኢትዮጵያን የውጭ ጉዳይ ፖሊሲን በደንብ የተረዳ የሚዲያ ተቋምና ጋዜጠኛ የኢትዮጵያን የውጭ ጉዳይ ኢንተረስት ማስከበር ይችላል። ሀገሮች ስለኛ እንዲገነዘቡ ማድረግ ይችላል። መንግስትን በዚህ መንገድ ማገዝ ይችላል። መገናኛ ብዙኃን ሀገራዊ ጥቅምን ከማስጠበቅ ባለፈ ሞጋች መሆን እንዳለባቸው የጠቀሱት ደግሞ በውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር ተስፋዬ በዛብህ ናቸው። ሚዲያው እንደ ሀገር የሀገርን ጥቅም ወይም ብሔራዊ ጥቅም ብለን የምንጠብቃቸው የምናስባቸው ነገሮች በደንብ ማሳየት፣ በደንብ ማሳወቅ፣ በደንብ መግለጽ ይገባዋል ብዬ አምናለሁ። ሀገራዊ ጉዳዮችን በተመለከተ ሚዲያው የሀገሩን ጥቅም ማስጠበቅ ባለበት አግባብ ሁኔታዎችን ማስኬድ አለበት ብዬ አምናለሁ። ከሀሰተኛ ዜና የጸዳ በመረጃና በማስረጃ ላይ የተመረኮዘና ሞጋች ሚዲያ
ሊሆን ይገባል የሚል እምነት አለ። የኢትዮጵያ ዜና አገልግሎት ዲጂታል ዘርፍ ምክትል ዋና ስራ አስፈጻሚ ፍጹም እሸት ሽመልስ በበኩላቸው የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የመገናኛ ብዙኃን ተቋማት ስራቸውን በእውቀት ማከናወን አለባቸው ብለዋል። በሚዲያው ዓለም ሁሉንም ነገር የምንሰራው መነሻችንም መድረሻችንም የኢትዮጵያን መሻት፣ የኢትዮጵያን ፍላጎት፣ የኢትዮጵያን ብሔራዊ ጥቅም መሰረት ባደረገ እስከሆነ ድረስ እያንዳንዱን ስራ ደግሞ በእውቀት መምራት ይጠበቅብናል፣ መስራት ይጠበቅብናል። እውቀት እንዲኖር ደግሞ መድረኮች በተደጋጋሚ መመቻቸት፣ ውይይት መደረግ አለባቸው። የኢትዮጵያን ብሔራዊ ጥቅም በሚዲያው ማስጠበቅ የሚቻለው በመረዳት በማወቅ ስለሆነ በእውቀት በመረዳት የታጠቀ የሚዲያ ባለሙያ ያስፈልጋል። በመድረኩ ላይ ከተለያዩ መገናኛ ብዙኃን የተውጣጡ ባለሙያዎች ተሳትፈዋል። ዜናዎቻችን እንደቀጠሉ ናቸው። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ በክልሉ እየተከናወኑ የሚገኙ የበጋ መስኖ ስራ በርካታ ዜጎች ከድህነት እየወጡበት በመሆኑ በልዩ ትኩረት እየተሰራበት ስለመሆኑ ገለጹ። በክልሉ አሁን ላይ ታዲያ ከ72000 ሄክታር በላይ መሬት በበጋ መስኖ መልማቱንም የክልሉ የእርሻና የተፈጥሮ ሀብት ልማት ቢሮ አስታውቋል። በስፍራ የሚገኘው ዘጋቢያችን አሰሳ ወገሽ ተከታዩን አድርሶናል። በሲዳማ ክልል እየተከናወነ የሚገኘው የበጋ መስኖ ልማት ስራ በርካታ የክልሉ ነዋሪዎች የሚሳተፉበት ዘርፍ ሆኗል። በክልሉ በዝናብ አጠርነቱ የሚታወቀው የሐዋሳ ዙሪያ ወረዳ ነዋሪዎችም በክልሉ መንግስት የተገነቡ የጥልቅ ጉድጓድ የመስኖ ፕሮጀክቶችን በመጠቀም እየሰሩ ነው። ከነዚህ መካከል ደግሞ ለዓመታት በስራ አጥነት የዘለቀው ወጣት ጸጋይ አናቱ ተጠቃሽ ነው። ሰርቫንግ ተማሪ ነኝ። እስካሁን ድረስ ስራ አልተገኘውም። ያ እንደ ተያለ ውሃ 3 አመት ነው። ውሃ ከመጣ በኋላ ከቤተሰብ ጋር እየሰራ ነው። በአመቱ 3 ጊዜ ነው የምንለቅመው። በክልሉ የሚከናወነው የመስኖ ልማት ስራ ከአካባቢው ነዋሪዎች ባለፈ እንደ አቶ ቴዎድሮስ ከበደ ያሉ አልሚ ባለሀብቶችንም ስቧል። ባለሀብቱ አሁን ላይ በ14 ሄክታር ማሳ ላይ ከ300 ለሚበልጡ ወጣቶች የስራ እድል በመፍጠር ምርቱን ለገበያ ለማቅረብ እየሰራ ነው። ቃሪያው ይህን ይመስላል። ገና 2 ወሩ ነው። በ3 ወር ከምናምኑ ይደርሳል። 5 ወር ነው 6 ወር አካባቢ ለቀማ ይለቀማል ብዬ አምናለሁ። ከህብረተሰቡ ጋር የምንገናኝበት የመሸጫ ቦታ ቢኖረን ምርቱ ቀጥታ ለገበሬው እንዲደርስ ለበላተኛው እንዲደርስ ሆኖ በርካሽ መሸጥ እንችላለን። በሲዳማ ክልል የዘንድሮ የበጋ መስኖ በ581 ክላስተሮች እየተከናወነ እንደሚገኝም የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ገልጸዋል። በክልሉ በ2 ዙር ከ72000 ሄክታር በላይ የማልማት እቅድ ይዘን የገባ ነው። በመጀመሪያ ዙር ወደ 59000 ሄክታር እንዲሁም ደግሞ በሁለተኛ ዙር ወደ 13000 ሄክታር እስካሁን ባለው በሁለቱም ዙር ከ72000 ሄክታር በላይ ከ100% በላይ ማለት ነው በማሳ ሽፋን የማሳካት ስራ ሰርተናል። ምርትን በሚመለከት ወደ 16 ሚሊዮን ኩንታል ነው እንግዲህ በሁለቱም ዙር የምንሰበስበው። በአንደኛ ዙር ካለማ ነው እስካሁን ድረስ ቅድም እንዳልኩት ወደ 8.5 ሚሊዮን ኩንታል የተለያዩ የአትክልት ዘሮችን የመሰብሰብ ስራ ሰርተናል። በክልሉ የሚከናወነውን የበጋ መስኖ ልማት ስራ የጎበኙት ርዕሰ መስተዳደር ደስታ ሌዳሞ መርሃ ግብሩ ነዋሪዎችን ከድህነት የማላቀቅ ለወጣቶች የስራ ዕድል የመፍጠርና ገበያውን የማረጋጋት ቁልፍ ዓላማዎች ያሉት በመሆኑ አመራሩ በቁርጠኝነት እየተከታተለው ነው ብለዋል። ወጣቶች ተደራጅተው ስራ ያገኙባቸው በጣም በርካታዎች ናቸው። ከድህነት ብዙዎችን እያወጣ ያለ ስራ ነው። በተጨማሪም የገበያ የማረጋጋት ሚናም እንደዚሁ አለው። አጠቃላይ የተያያዝነውን የኢኮኖሚ እድገታችንን አስተዋጽኦ የሚያደርግ ስለሆነ ከዚህ ምንድን ነው የምንወስደው ለሰን አንደኛ እኛ አመራሮች ስራውን በትኩረት ከመራን ድህነትን ታሪክ ማድረግ የሚያስችል እምቅ ፖቴንሻል በሀገራችን እንዳለን እድሉን የመጠቀም በአመራሩና በህዝቡ እጅ መኖሩን ከዚሁ እንረዳለን። በሲዳማ ክልል በሁሉም አካባቢዎች ያሉ የውሃ አማራጮችን በመለየት የበጋ መስኖ ስራውን ለማስፋት እየተሰራ መሆኑም ተመላክቷል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ በጋምቤላ ክልል የጎደሬ ወረዳ አርሶ አደሮች በስንዴ ልማት በመሳተፋቸው ተጠቃሚ መሆን ስለመጀመራቸው ይናገራሉ። የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ በበኩሉም ወረዳው በስንዴ ልማት የታየ ውጤት ለማስፋት እንደሚሰራ አስታውቋል። ሚፍታ አብዱልቃድር ከስፍራው ተከታዩን አድርሶናል።
በጋምቤላ ክልል በጎደሬ ወረዳ በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ የተደረገላቸው አርሶ አደሮች በስንዴ ልማት ስራ በመሳተፍ ላይ ናቸው። አርሶ አደሮቹ በጀመሩት የስንዴ ልማት ውጤታማ መሆናቸውንም ለኢቲቪ ተናግረዋል። ስንዴ ራስ መቻል በሚለው መንግስት ባደረገው ነገር እኔም ራስን መቻል አለብኝ ብዬ ስንዴ 2 ሄክታር ሰርቻለሁ። የመጀመሪያ ጊዜ ነው ስንዴ ስንዘራ እዚህ አካባቢ የመጀመሪያ ጊዜ እንደ ሙከራው ያክል ጥሩ አገኝተናል ብዬ ነው የሚያስበው። ማሽላ ከ1 ሄክታር ትንሽ ነው የሚያገኙት። አሁን ከ35 እስከ 40 እናገኛለን ብዬ አስባለሁ። የስንዴ ልማቱ አሪፍ ነው ማለት ከዚህም በፊት የተለመደው ማሽላና በቆሎ ነበር። ዘንድሮ ስንዴ ያው ለመጀመሪያ ሙከራ ነው። ያው ጥሩ ምርት እያገኘ ነው። የጎደሬ ወረዳ እርሻና የተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ ደንገቱ ራጳሽ የወረዳው አርሶ አደሮች የተሻለ ምርትና ገቢ የሚያስገኙ የሰብል አይነቶችን እንዲያመርቱ በመደረግ ላይ ነው ብለዋል። ለምሳሌ አሁን 1 ኩንታል ስንዴ እስከ 12000 የሚያገኙበት ሁኔታ ስላለ ያኛው የማሽላው ደግሞ 4000ና 5000 ነው ግፋቢል ማለት ነው። ስለዚህ እዛ አካባቢ ያለው ልዩነት በማየት አብዛኛው ወደ ስንዴ ወደ ሩዝ የሚሄድበት ሁኔታ ላይ አርሶ አደሩ ይሄ ጅምር ነው፣ ጥሩ ጅምር ነው። በቅድ ደረጃ ያዝነው ስንዴ ወደ 63.5 ነው። የጋምቤላ ክልል እርሻና የተፈጥሮ ሀብት ልማት ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ሀብታሙ ገዳሙ የክልሉ አርሶ አደሮች በገበያ ላይ ተፈላጊ የሆኑ ሰብሎችን በስፋት አምርተው እንዲጠቀሙ ለማስቻል እየተሰራ መሆኑን ገልጸዋል። አካባቢውን የተላመደ ምርጥ የስንዴ ዘር በማምጣት የተለያዩ ግብዓቶች እንደ ማዳበሪያ እና ጸረ ተባይ የመሳሰሉትን ምርጥ ዘሮች በመስጠት እንዲሁም የቴክኒክ ድጋፍ ለአርሶ አደሮች ለልማት ጣቢያ ሰራተኞችና ፈጻሚ ለሆኑ መስሪያ ቤት ቴክኒካል ባለሙያዎች ስልጠናዎችን እየሰጠን ዘንድሮ ነው ወደ 64 ሄክታር መሬት ላይ በ11 ቀበሌ በ64 ሄክታር ላይ ስንዴ በስፋት ከማምረት ባለፈ ስንዴን እንደ መደበኛ ክሮፕ ህብረተሰቡ እንዲጠቀመው ወይም እንዲዘራ ሰፊ የግብርና ኤክስቴንሽን ስራ ሰርተናል። በክልሉ በስንዴ ልማት ስራ ላይ የተሳተፉ አርሶ አደሮች በኮምባይነር ታግዘው ምርታቸውን እንዲሰበስቡ በምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ መደረጉንም የመርሃ ግብሩ አስተባባሪ ተናግረዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አሜሪካና ዩክሬን በሳውዲ አረቢያ ጅዳ ከተማ ስብሰባቸው ላይ የተስማሙበትን የ30 ቀናት የተኩስ አቁም ስምምነት ትክክለኛ ሀሳብ፣ ነገር ግን ውይይት የሚያስፈልገው ጉዳዮች ያሉበት ሲሉ ምላሽ ሰጥተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአንጻሩ የሩሲያ አቻቸውን ምላሽ ኮንነዋል። ባልደረባችን አለምነህ ዋሴ በትንታኔ ተመልክቶታል። ፕሬዚደንት ቭላዲሚር ፑቲን ካቀረቧቸው ጠንካራ ቅድመ ሁኔታዎች በኋላ የዩክሬኑን ጦርነት ለማቆም አሜሪካ ያጋፈረችው ተኩስ አቁም ተስፋ ክፉኛ ኮስምነዋል። ቢሆንም የሐሳቡ ባለቤት የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያ አቻቸውን ምላሽ በጸጋ ተቀብለው ግን ያልተሟላ ሲሉ ገልጸውታል። ፕሬዚደንት ቭላዲሚር ፑቲን ካቀረቧቸው ጉዳዮች አንዱ ተኩስ አቁሙ የቀውሱን ስረ መሠረት ማስወገድ አለበት የሚል ነው። አክለውም በጉዳዩ ላይ ከአሜሪካ ጋር በተለይም ከአቻቸው ዶናልድ ትራምፕ ጋር መምከር ያስፈልገኛል ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት ምሽቱን ባስተላለፉት በቪዲዮ የተቀረጸ መልእክታቸው የራሽያዊ ባላንጣቸውን ምላሽ መሰሪ ሲሉ ገልጸውታል። በቀጥታ እምቢ አላሉም፣ ነገር ግን እምቢ ለማለት እያዘጋጁን ነው ብለዋል። እንደ ደንቡ አሜሪካና ዩክሬን በሳውዲዋ የቀይ ባህር ዳርቻ ከተማ ጄዳም በታላቅ ግኝትነቱ ዩሪካ ብለው ያወጁትን የ30 ቀን የተኩስ አቁም ስምምነት ብስራት ይዘው ወደ ሞስኮ በማቅናት በክሬምሊን ተገኝተው ከፕሬዚደንት ቭላዲሚር ፑቲን ምላሽ ሊሰሙ የተላኩት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ነበሩ። ይሁንና እሳቸውን የያዘ አውሮፕላን ሞስኮ አየር ማረፊያ ሲደርስ ፕሬዚደንት ቭላዲሚር ፑቲን ከቤላሩሱ ቤተኛ ጎረቤታቸው ፕሬዚደንት አሌክዛንደር ሉካሼንኮ ጋር ጎን ለጎን ተቀምጠው በጉዳዩ ላይ ለዓለም ጋዜጠኞች ምላሽ እየሰጡ ነበረ። ዊትኮፍ ስታዲየሙ ከተዘጋ በኋላ
ውድድሩን ለመጨረስ በሩ ላይ እየቆመ ማራቶኒስት ነው የሆኑት። ምሽቱን በክሬምሊን ተገኝተው ከፑቲን አንደበት እሳቸው ብቻ በቀጥታ ሊሰሙት ይገባ የነበረው የሞስኮ ምላሽ በአደባባይ ተገልጧል። የራሽያ መንግሥታዊ ሚዲያም ፍላይት ራዳር የተሰኘውን የአየር ትራፊክ ተከታታይ ድረገጽ ጠቅሶ እንደዘገበው ዊትኮፍ አውሮፕላናቸውን ተሳፍረው ዛሬ ጠዋት ሞስኮን ለቀዋል ብለዋል። ትናንት ምሽቱን ከፑቲን ጋር ይገናኙ ወይም ይዘለሉ በውል አልታወቀም። ፕሬዚደንት ቭላዲሚር ፑቲን የ30 ቀኑ ተኩስ አቁም ሊመልሳቸው ይገባል ካሏቸው ሁኔታዎች አንዱ ኩርስክ ናት። ላለፉት 7 ወራት በዩክሬን ጦር የተወሰነ ክፍሏ ተይዞ የቆየው ኩርስክ አሁን ሙሉ በሙሉ በራሽያ ቁጥጥር ስር መሆኗን ፕሬዚደንት ፑቲን አስገንዝበዋል። በዚህም የተነሳ እዛ የቀሩት የዩክሬን ኃይሎች ከጨዋታ ውጭ ሆነው ተነጥለዋል ይላሉ። ተነጥለዋል። ስለዚህም ጣጥለው ለመውጣት እየጣሩ ነው፣ ግን አይችሉም። ምክንያቱም በእኛ ቁጥጥር ስር ናቸው። የጦር ቁሳቁሶቻቸውን ሁሉ ባለበት ጥለውታል። እነዚህ ኩርስክ ውስጥ በቋፍ የሚገኙ ዩክሬናውያን የዕጣ ፈንታ አማራጮቻቸው ሁለቱ ናቸው፣ እጅ መስጠት ወይም መሞት ብለዋል ፑቲን። እናም አሉ ፑቲን፣ ይህ የ30 ቀን ተኩስ አቁም ቢከበር እነዚህን ዩክሬናውያን ምን ልናደርጋቸው ነው? ላንወጋቸው ወይስ ዩክሬን በተኩስ አቁሙ ምክንያት በሰላም እጃችሁን ስጡ ልትላቸው ሲሉ የተኩስ አቁም ስምምነቱ ብዙ መመለስ ያለባቸው ጥያቄዎች እንዳሉ በጽኑ አስገንዝበዋል። የዩክሬን ተሸናፊ ጦር ብዛት 30 ሺህ እንደሚደርስ መቀመጫውን በአሜሪካ ያደረገው የጦርነት ጥናት ተቋም ገልጿል። እንቀጥላለን። የተወደዳችሁ በቀሪ ደቂቃዎቻችሁ